አንዳንዴ እኮ ሰዎችን አትመኑ ጋይስ። ሩታ አሁን በጣም ብዙ ጊዜ ዳኒን ታምናለች። ዳኒ ወንድሜ ነው፣ ዳኒ ሁሉ ነገሬ ነው እያለች እንግዲህ በጣም ጓደኛዋና የቅርብ ወዳጇ እንደሆነ ነው የምትናገረው። ዛሬ ግን ትላንትና ከልጅሽ አባት ጋር ያደረግሽው ነገር ትክክል አይደለም፣ እንዴት አንቺ ይቅርታ ትጠይቂያታለሽ? በማለት እንግዲህ ነጋልኝ አልነጋልኝ ብሎ እሳት ለብሶ እሳት ጎርሶ ከተፍ ብሎ ሩታን በዚህ ልክ ሲናገራት እኔ በጣም ነው የደበረኝ። የምሬን ነው የምላችሁ ዶችዬ። ማለት በዚህ ልክ ሩታ ለምን ከልጇ አባት ጋር ሰላም ስታወርድ እንደዚህ የሚያፍጨረጭራቸው ነገር ምንድን ነው እንዴ? ሙያ በልብ ነው ብላችኋለች እኮ ጋይስ። ግዴታ እኮ እሷ አውጥታ ለእናንተ መዘርዘር አለባት እንዴ? ምንድናችሁ? ማናችሁ እናንተ? ማለት ያንቺን ህይወት እኛ ካልኖርነ ተረጋጉ እንጂ። ሲጀመር ዳኒ እስስት ነው እውነት ለመናገር መቼም ቢሆን መቼም ከሩታ ጋር እንደው ለምን አንድ ቤት አብረው አይኖሩም ጋይስ? ሩታ የዳኒን ማንነት ማወቅ አትችልም። እኔ ብዙ ጊዜ ተናግሬ ያለው ዳኒን ደግሞ እንደምታዩት ነው። አሁን እዚህ ጋር ሰው ይሆናል፣ ትንሽ ቆይቶ ደግሞ ይቀየራል እውነት ለመናገርና ዛሬ ዳኒና እዩ በጣም ነው ያናደዱኝ። ትላንትና ሄርሜላ ምንድነው ያላት? አብርሽን ይዘሽ ከሀገር ውጪና ሩታ ሌላ ፍቅረኛ ትያዝ። ለምን? ማን ስለሆነ እንዴ? ምንድናችሁ እናንተ? ምን ታውቃላችሁ? ስለ ትዳር ስለ ህይወት ምን ታውቃላችሁ? እና ሩታ ሰዎችን ወደ ራስሽ ስታቀርቢ እያሰብሽበት መሆን አለበት ከዚህ በኋላ ማለት ነው። ምክንያቱም የቅርብ ጓደኞቼ ናቸው፣ አውቃቸዋለሁ፣ ለኔ ይጨነቃሉ፣ ያስባሉ እያልሽ ነው። ዛሬ አንቺ ከልጅሽ አባት ጋር ሰላም ለማውረድ አንድ ስቴፕ ስትራመጂ እንዴት ይሄ ይሆናል ብለው በዚህ ልክ መተው አንቺን ላይ አፋቸውን ለመካፈት የሚሞክሩ እኔ አውቃቸዋለሁ የምትይ ሰዎች ናቸውና ከእንደነዚህ አይነት ሰዎች ብትጠነቀቅ እኔ ሩታዬ ደስ ይለኛል እውነት ለመናገር። ሲቀጥል ደግሞ ዛሬ እንግዲህ ዳኒን አብርሽና ሜሪ ተገናኝተው ነበረ። እውነት ለመናገር ሜሪ በጣም ብዙ ጊዜ በነ ሩታ ህይወት ተመላልሳለች። በጣም ብዙ መጥፎ ነገሮችን አድርጋለች፣ በአብርሽ ላይም ቢሆን ሩታንም በማገዝ ቢሆን። ነገር ግን ዛሬ ትክክለኛውን ውሳኔ የተናገረችው ገና ዛሬ ነው። እኔ ከሜሪ አንደበት ትክክለኛ ነገር ሲወጣ ያየዋት ማለት ነው። ምክንያቱም አብርሃምን ምን አለችው እንግዲህ አስጠነቀቀችው። ከዛሬ ጀምረ ከአንድ ውሳኔ እንድትወስን እፈልጋለሁ። ሩታም እህቴ ናት፣ ሄርሜላም እህቴ ናት። እኔ እንደ ሴትነቴ ይሰማኛል። አንተ እያደረክ ያለከው ነገር በጣም የሚያስጠላና የሚደብር ነው ብላለች። ትክክል ነው እውነት ለመናገር። ምክንያቱም እዛ ጋር ሄዶ ሄርሜላን አለውልሽ፣ ፍቅረኛሽ ነኝ፣ ባልሽ ነኝ እያለ ሄርሜላ ደግሞ እርጉዝ ሆና እዚህ ጋር ደግሞ መጥቶ ከሩታ ጋር እሺ ይቅርታ ተቀብያለሁ፣ ከልጄ እናት ጋር በሰላማዊ መንገድ መጓዝ እፈልጋለሁ ብሎ መሀል ላይ ጋይስ ባህር ነው እንዴ? ሊዋኝ ነው እንዴ? እንዴ ሜሪ እኮ ትክክል ናት። የምሬ ነው የምላችሁ። እና ውሳኔህን ወስን ስትለው በእኔ ጫማ ቆማችሁ ማየት አልተሳናችሁም። እኔ የምፈልገው ከሩታ ጋር ህይወትን ትዳርን ከዚህ በኋላ ወደ ፍቅር ወደ ድሮ ወደ ነበርንበት መመለስ አልፈልግም በፍጹም። ነገር ግን ሰላም ማውረድ ፈልጋለሁ። ከሩታ ጋር ሰላም ሆኜ ልጄን የልጅነቴን እየተመላለስኩ ማየት ፈልጋለሁ። ከሄርሜላ ጋር ደግሞ አሁን ላይ በፍቅር ነው ያለነው። ወደፊት ደግሞ ትዳር ይዘን በአንድ ጣራ ስር ለመኖር እፈልጋለሁ ብሏል። ሜሪ ደግሞ ያ ነገር አልተዋጠልኝም፣ የምታሳየው አክሽን ሌላ ነው፣ የምትተገብረው ነገር ሌላ ነው እያለች ነው። ትክክል ናት ዛሬ ሜሪ ማለት ነው። የምሬን ነው የምላችሁ። ትክክለኛና እውነተኛውን ነገር ነው ዛሬ ሜሪ የተናገረችው ማለት ነው። ሄርሜላን ካለ ሄርሜላን ነው፣ ሩታን ካለ ሩታን ነው። በቃ ልጁ ማየት ባለበት መንገድ ማየት ይችላል። ግን ለሩታ ተስፋ እየሰጠ ለሄርሜላ ደግሞ ተስፋ እየሰጠ ሁለቱን ምን ማድረግ ፈልጎ ነው ጋይስ? እንዴ በጣም እኮ ነው የሚደብረው። ሩታ ምናልባት እሷ አሁን ላይ ልጁ አፍ እያወጣ እየሄደ እየተናገረ ትላንትና አይታችሁታል መቼም ልዑሌ ማለት ነው ባባ እያለ እንዴት ሲሆን እንደነበርና የብዙዎቻችሁ ኮሜንታተሮች ራሱ በጣም እያየው ነበር እውነት ለመናገርና ያን አይቶ ልቡ ራርቶ ይመለሳል በሚለው ተስፋ አድርጋ ሊሆን ይችላል። ሩታ ብዙ ነገር አብሮ እንዳሳለፈ ሰው ብዙ ውጣ ውረድን አብሮ እንዳየ ሰው ማለት ነው። ምክንያቱም እናቃቸዋለን ከየት ወዴት እንደሆነ ነገሩ ማለት ነው። ይቺኛዋ ደግሞ ውሽሚት ትላንትና የመጣችዋ ደግሞ አርግዣለሁ ብላ ቁጭ ስላለች ይቺኛዋንም ሄርሜላንም ሊያጫውታት ነው፣
ሩታንም ለማጫወት ነው የአብርሃም ፍላጎት። ግልጽ ነው ይሄ ጋይስ። እና ዛሬ ሜሪ ትክክለኛውን ነገር ተናገረች። ዳኒ ግን አርፈህ ብትቀመጥ ይሻልሃል አንተ እስስት ይሆን ሰውዬ ማለት ነው። እና ሩታም ደግሞ ለዳኒና ላንቺ ጓደኝነት ገደብና እንዴት ነው ቦታ ስጪው። ዳኒ በፍጹም ላንቺ ጓደኛ መሆንም አይችልም። እና እኔ ዛሬ ያስደሰተችኝ ሜሪ ናት። ምርጫህን አስተካክላለችው።